እኔ ስንት ጊዜ ለምኛታለሁ ሩታን በክብር በስነ ስርዓት አስቀምጬ ሩታ ያለው ነገር እንደዚህ ነው። አንቺም እንደሚስት ማድረግ ያለብሽ እንደዚህ አድርጊ፣ በእንደዚህ አይነት መንገድ ብታደርጊ እንደዚህ ይሆናል፣ እንደዚህ ቢሆን ጥሩ ይሆናል። ተረዳኝ አይደል? እንደዚህ ይሄንን ሁሉ ነገር ብያት አስረድቻት ዛሬ ላይ መሆን ያለባት እንደ ሚስት ነው። ሚስት ደግሞ ከሆነች የባሏ ራስ ሳይሆን ገብቷል አይደለም? ሚስት ነው። ሚስት በሚስት ቦታ ስትሆን ነው የሚያምርባት። ባለም በባል ቦታ ሲሆን ነው የሚያምርበት። ገብቷል? ስለዚህ ይሄ እኮ ምንም እንትን እኛ እኮ ኢትዮጵያውያኖች ነን አይደለም? እንደ መጽሐፍ ቅዱስ በራሱ የሚስት ራስ ማን ነው? ባል ነው የሚለው። ተረዳኝ አይደለም? ስለዚህ እሷ በስነ ስርዓት እሱ ራስ ሆኖ መኖር ሲገባው ሚስት ሆኖ ቤት ውስጥ እንዲኖርላት መፈለግ በራሱ ይሄ በራሱ ትልቅ ነውር የሆነ ነገር ነው። እንግዲህ ግን ሩታ እንድትናገሯት አልፈልጉም። አንተም ቡዜም በማታውቁት ርዕስ እየመጣችሁ ሩታ እንደዚህ ነች፣ እሷ ናት እንደዚህ ያደረገችው እንድትሉ አልፈልግም። በቃ አብሉ ነበር፣ አብሉ ተፈቷል፣ አለቀ እኮ። በምን እርግጠኛ ነኝ እኔ ሩታ ታድርገው አታድርግ ምን ይሁን ልጁ ሌላ ሰው የሆነ ነገር ያድርገው ይሁን እኮ ምንም የማውቀው ነገር የለም። እኛ እንደ ቤተሰብ እንደ ወንድም አሁንም ወንድማችን ደህና አይደለም። ተረዳኝ አይደለም? አሁንም ደህንነቱ ለኛ ያስጨንቀናል። ከዛ በፊትም አብሉ ላይ ምንም ነገር እንደሌለ ልትነግራችሁ ነበር። ግን ደግሞ እናንተ ያሰባችሁት መንገድ በጣም ያስጠላና ሰዎችም እያሰቧት ያለው መንገድ ሌላ ሲሆን እልይዟት እስኪ ያመጡት ነገር ካመጡ ያምጡ ወይ ገሉኝ እንደሆነ አያለው በማለት እልይዟት እንጂ አብሉ ላይ ምንም ነገር እንደሌለ ሁላችንም እናውቀው ነገር ነው። ገብቷል? በል ደግሞ ወሬው ወደ ሌላ ነገር ሲቀየር እኔ ደብሮኝ የእህቴን ነፃነት ስለምፈልግ የእህቴን ስም መመለስ ስለምፈልግ አብሉ እንዲፈታ ፈለኩኝ። ገብቷል? ግን አብሉን ፈታችሁ ምንም የተለየ ነገር የለም። አብርሃም ደህና አይደለም እኮ ታዲያ አብሉም ላይ እኔ ላንተ ጥያቄውን ልጠይቅ። ታዲያ አብርሽ ምን ሆኖ ነው አንተ አሁን እዚች ጋር ማለት ለሩታ ጠበቃ ሆነ እየተከራከርክ ነው ያለው ወይስ ትክክለኛውን እውነታውን ነገር እየፈለክ ነው ያለው? አብርሽ ደህና እንዲሆን አስፈልግም ነው? አብርሃም ደህና እንዲሆን ፈልጋለሁ። ሩታ ግን ምን ሆነ ታዲያ? እሺ አብርሽ ምን ሆኖ ነው? እሺ አብርሃም የሆነውን ነገር ማለት ነው በጊዜ ሂደት የምናውቀው ይሆናል። ግን ሩታ ደግሞ ጠንቅቄ ስለማውቃት አብርሽ ላይ ምንም እንዳላደረገች ነው እየነገርኩ ያለሁት። አብርሃም ደህና እንዳልሆነ ሁላችንም የምናውቀው ነገር ነው። ማን እንዳደረገው ደግሞ በጊዜ ሂደት ሁላችንም የምናውቀው ነገር ይሆናል። ዋናው ግን እዚህ ጋር ሩታ ምንም እንዳላደረገች ማወቃችሁ ነው። ሙሉ ቤተሰቡ አንተም ቡዜም ከሩታ ራስ እንድትወርዱ ስለምፈልግ ብቻ ነው። ሁላችሁም ሩታን ተጨናችሁ እያወራችኋት ነበር። ገብቷላ? አንተም ቡዜም በሚያስጠላ መንገድ ሄዳችሁ ሩታን ስትናገሩና ሩታ ላይ መጥፎ አስተሳሰብ ስትዘሩ ነበር። ያ ነገር ደግሞ በጣም አናዶኝ ነበር። ግን ደግሞ ነገሮች ታግሼ የሩታ ንጽህና ለማረጋገጥ ስፈልግ አብርሽን እናንተ ጋር ይዤ መጥቼ ካንገቱ ላይ አብሉን ፈታችሁ ሩታ ምንም እንዳላደረገች እንድታውቁ ፈልጌ ነበር ያንን ነገር ያደረኩትና። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በማጠብቁትና ለየት ባለ መንገድ ነው የመጣሁት። በጣም ደስተኛ ሆኜ በቃ እልል ብዬ ሁላ ብጮ በጣም ደስ ይለኛል። ለምብትሉ እስከዛሬ የለፋውበትና የደከምኩበት ነገር ተሳክቶልኛል። ምንድነው ልትሉኝ ትችላላችሁ። እስከዛሬ የአብርሃም ደህና መሆን ከሚፈልጉት ሰዎች መሀል እኔ አንዱ ነኝ። ግን ደግሞ የአብርሃም ደህንነት እናንተ በማጠብቁትና በማታስቡት ነገር እንደሆነ ልነግራችሁ ነው ማለት ነው። አብርሽን ቡዜ ጋር ይዘነው ሄደን ነበር እኔም ዳኒም። ለምን ብትሉ እንደዛ ያደረኩት ዋነኛ ምክንያት ሩታ ነፃ እንድትወጣ ስለምፈልግ ነው። ይህ ስላችሁ ላይ ጋባችሁ ይችላል። ለምን ብትሉ አብዛኛው ሰው እያሰበ ያለው የአንገት ሀብሉ ላይ መተት ወይ ደግሞ ድግምት እንደተሰራ ነበር እየታሰበ የነበረውና ያን ነገር ደግሞ በጣም አናዶኝ ነበር። እንደዛ ስለታሰበ ሩታን ጠንቅቄ ያውቃታለሁ። ይህን ነገር እንደማታደርግ ጠንቅቄ ስለማውቅ በጣም ተናድጄ ነበር። ሩታም ደግሞ አውልቂላ ስትባል በጣም ልይዟት አላወልቅም እያለች ነበር። እንደዛ ስትል ደግሞ ነገሩ ይባስ እያባባሰው መጣ። አላወልቅም ስትል ነገሩ አብሉ ላይ ሌላ ነገር የተደረገበት ምናምን የመሰላችሁ ሰዎች በጣም ብዙ ሰዎች አላችሁና አንድ ነገር ማድረግ ነበረብኝ። ሩታን ነፃ ለማውጣት የአንገት ሀብሉ መፈታት ግዴታ ነበረብኝ። ገብቷችኋል? ሩታን ነፃ ለማውጣት ግዴታ ከአብርሽ አንገት ላይ ሀብሉ መውጣት ስለነበረበት እኔ ደግሞ ነቡዜ ከአብርሽ ጎን ቆሜ ያንን የአንገት ሀብል ማስወጣት ነበረብኝ። ለምትሉ የሩታን ስም ለመበለስ ማለት ነው። እህቴ ጠንቅቄ ያውቃታለሁ ይህንን ነገር እንደማታደርግ። የልጇ አባት ላይ አብርሽ ላይ እንደዚህ አይነት የወረደ ስራ
እንደማትሰራ እርግጠኛ ስለነበርኩኝ ስሟን ደግሞ መመለስ ስለምፈልግ ከአብርሽ ላይ የአንገት ሀብሉ እንዲወልቅ ከሚፈልጉት ሰዎች መሀል እኔ አንዱ ነበር። ለምን ብትሉ ከአንገቱ ላይ ሀብሉ ወጥቶ ሩታን ነፃ ማድረግ እፈልግ ነበርና ያደረኩት ዋነኛ ምክንያት ያ ነው። አሁን ሩታ ነፃ ናት ሙሉ ለሙሉ። ሀብሉ ላይ ምንም እንደሌለ ሁላችሁም ያወቃችሁ ይመስለኛል፣ ሁላችሁም የተረዳችሁ ይመስለኛል። ዛሬ ዋነኛ የመጣሁበት ምክንያት ዴቭን ቀጥሬዋለሁ። ማንም ከእንግዲህ ሩታ ጋር እንዲናገራት አልፈልግም። ማንም ማለት ነው። ማንም መጥቶ አፉን እንዲከፍት አልፈልግም። በጣም ጥሩና ታማኝ ሴት ናት እኔ እስከማውቃት ድረስ ማለት ነው። ስለዚህ የአንገት ሀብሉ እስኪፈታ ከሷ ጋር አብሬ ሆኜ ነፃ ለማውጣት ብዙ መንገድ ይጃለሁ። አሁን ላይ ግን ማንም እንዲናገራት አልፈልግም። ማንም ማለት ነው። የራሷን ህይወት በሰላም መኖር ትችላለች። አብርሽ እንደዚህ የሆነበት ምክንያት አላውቅም፣ ጊዜ ይፈታዋል። ገብቷችኋል? በኤርሜላም በኩል ይሁን ኦም ብሎ የተደረገ ሴራም ይሁን እሱ የምናውቀው ነገር ይመጣል። ብቻ እኔ ስለ አብርሽ ደህንነት አሁንም ቢሆን እጅ አልቆርጥም፣ ግን ደግሞ ሩታ እንዳላደረገችው 100% በጣም እርግጠኛ ነኝ። ስለዚህ ማናችሁ መታችሁ እንድትናገሯት አልፈልግም ከእንግዲህ። ቡዜም ሆንሽ ዴቭም ሆነ ማንም ሩታን ቢናገራት ይኸውላችሁ እግዚአብሔርን አንላቀቅም። በቃ ንጹህ ሴት እንደሆነች ለማስመስከር ከአብርሽ ጎን ቆሜ ብዙ ነገር አድርጌያለሁ። አሁን ላይ ግን ማናችሁም እንድትናገሯት አልፈልግም። ስነ ስርዓት ዴቭም ያው እየመጣ ነው። ከሱ ጋር ደግሞ ያለውን ነገር እንዳለ የምናወራ ይሆናል። ስነ ስርዓት የምትይዙ ከሆነ ሁላችሁም ስነ ስርዓት ትይዛላችሁ ማለት ነው። እንዴና እግዚአብሔር ይመስገን ሁሉ ሰላም አለን። እግዚአብሔር ይመስገን ደህና ነኝ። አንተ ጋር ቤተሰብ አምሮባል? ሰላም ነው አይደል? አለው። ትናንትና የተፈጠረውን ነገር እያየን ነበር። ዳኒም እኔም ይዘነው መተን ነበር አብርሽ። ስለዚህ ሙሉ ቤተሰቡ የምትፈልጉት የአብርሽ አንገት ላይ ሀብሉን መፍታት ነበር። ያንን ነገር ደግሞ ሁላችሁም አድርጋችኋል። ያንን ነገር ግን አድርጋችሁ አብርሃም አሁንም ደህና አይደለም። ስለዚህ ሁላችሁም ሩታን ተጨናችሁ እያወራችኋት ነበር። ገብቷላ? አንተም ቡዜም በሚያስጠላ መንገድ ሄዳችሁ ሩታን ስትናገሩና ሩታ ላይ መጥፎ አስተሳሰብ ስትዘሩ ነበር። ያ ነገር ደግሞ በጣም አናዶኝ ነበር። ግን ደግሞ ነገሮች ታግሼ የሩታን ንጽህና ለማረጋገጥ ስፈልግ አብርሽን እናንተ ጋር ይዤ መጥቼ ካንገቱ ላይ ሀብሉን ፈታችሁ ሩታ ምንም እንዳላደረገች እንድታውቁ ፈልጌ ነበር ያንን ነገር ያደረኩትና ስታውቁ ምን ተሰማችሁ? ለጥያቄ በመጀመሪያ ደረጃ አመሰግናለሁ። ምን ተሰማችሁ ለሚለው ምን ይሰማናል? ያው ደስታ እንጂ እኛ ድረስ ይዘው በመምጣት ከዳኒ ጋር ሆናችሁ እኛ ጋር ያለንበት ቦታ ድረስ ይዘው በመምጣት በጣም እጅግ በጣም ነው የምናመሰግነው። ምክንያቱም እኛ የአብርሽ ጉዳይ እጅግ ያሳስበናል፣ እጅግ ያስጨንቀን ነበር። ተረዳኝ አይደል? እና ያው በቃ ሰው ሀብል እያለ ስለነበረ ሀብሉ በማውጣታችን ሀብሉን በመፍታታችን እኛ በጣም ደስተኞች ነው። ተረዳኝ አይደል? ምክንያቱም የሆነ ወንድሜ በቃ ትላንትና ከማውቀው ወንድሜ ስለተለየብኝ ሰው ደግሞ በዛ ነገር ነው እንደዚህ የሆነው። ሀብሉ ከታሰረለት በኋላ ነው እንደዚህ የሆነ። ሄርሜም ሀብሉ ከታሰረለት በኋላ ነው። ሌላም ሰው ሀብሉ ከታሰረለት በኋላ ነው። ብዙ ቤተሰብ ተመልካች ሀብሉ ከታሰረለት በኋላ ነው አብርሃም እንደዚህ ሆነው እየተባለ መቼስ እየተነገረ አይ ሀብሉን ያደረገችለት ማናት? ሩታ ናት። ስለዛ ሩታ ሀብሉን አድርጋለት ከዛ በኋላ ደግሞ እንደዚህ የሆነው በሱ ምክንያት ነው፣ በሀብሉ ምክንያት ነው፣ በእንደዚህ ምክንያት እየተባለ መቼም ዝም ብላችሁ እጃችሁን እንደዚህ አጣምራችሁ ቁጭ በሉ ወይ ደግሞ በቃ ምንም አያገባችሁ ማለት ነው አይደለም። ከኤርሜላ የበለጠ እኮ ሩታን ታውቃታለህ? አዎ አውቃታለሁ። ኤርሜላን አምነህ ሩታን ያላመንክበት ምክንያት ይገርመኛል እስካሁን። ገብቷል? ሩታ እኔ ምንም አላደረኩም እያለች ኤርሜላ ግን እሷ ስላሰረችለት ነው ስትል ሁላችሁ ማመናችሁ ለኔ አንድም ጥያቄ ነው። ገብቷል? ሩታ ከዚህ በፊት በጣም የምታውቃትና ብዙ ጊዜ አብረ ጊዜ ያሳለፍካት ልጅ ናት። ገና ለገና ዛሬ ለመጣች ልጅ አምናት ሩታ ላይ እንደዚህ መሆናችሁ በጣም የገረመኝ ነገር ነው። እኛ ሩታ ላይ እንደዚህ ሆነን አይደለም እኮ እኔ ብዙ ጊዜ ማትረዱኝ ነገር እኔ ሩታ
ሩታ ላይ ወይ መጥፎ ሐሳብ አስቤ ወይ ደግሞ መጥፎ ነገር አታደርጋለች ምናምን ብዬ አይደለም። ገብቷል አይደለ? አሁንም ደግሞ እንግዲህ አብርሃም እኮ አልተሻለው ምን እንደሆነም እኮ አሁንም እኛ እርግጠኛ አይደለም። ተረዳኛ አይደለ? ምን ይደረግ ምንም የማውቀው ነገር የለም። ግን እኔ ሩታ ናት ይሄንን ያደረገችው ማለትም ይከብደኛል። ምክንያቱም በአይኔ ያላየሁትን መናገር ስለማልችል ወይ ደግሞ በአይኔ ያየሁትን ነገር አይቻለሁ ብዬ ማውራት አልችልም። ግን አሁን አንተ ምሳሌ ሀብል ከተደረገልህ በኋላ ሌላ ውስጥ አንተ ብትደነዘዝ የሆነ ነገር ብትሆን ከቤት አልወጣም ብትል ምን ብትል እማስበው ታዲያ ምንድነው የማስበው እኮ እንዴ ሄርሜላ ትላንትና ነው የመጣችው። ግን ከሄርሜላ ባለፈ ብዙ ቤተሰብ እንግዲህ ያለነው ሚዲያ ላይ ነው አይደለ? ብዙ ቤተሰብ ሀብሉ ከተደረገለት በኋላ ነው አብርሽ እንደዚህ ሆነ እየተባለ ከሆነ ታዲያ አንተም ብትሆን እኮ ሀብሉን አውጡለት ነው የምትለው። ተረዳኛ አይደለ? አንተ አብርሽ ጓደኛ ነው፣ የልጅነት ጓደኛ ነው፣ በደንብ ታውቀዋለህ። ስለዛ መቼስ አብርሽ እንደዚህ ደንዝዞ የሆነ ነገር ሆኖ ማየት ነው የምትፈልገው? ማየት መፈለገው እኮ አይደለም፣ ግን ደግሞ ሩታ እንዳላደረገችው ሁላችንም የምናውቀው ነገር ነው። አሁንም አልዳነም እኮ በምን እርግጠኛ ነኝ እኔ? ሩታ ታድርገው አታድርግ ምን ይሁን ልጁ ሌላ ሰው የሆነ ነገር ያድርገው ይሁን እኮ ምንም የማውቀው ነገር የለም። እኛ እንደ ቤተሰብ እንደ ወንድም አሁንም ወንድማችን ደህና አይደለም። ተረዳኛ አይደለም? አሁንም ደህንነቱ ለኛ ያስጨንቀናል። ስለዚህ አንተ እኔ ወንድሜ ደህና አይደለም ወይ ደግሞ ወንድሜ አሁን አንተ እንደዚህ ብትል አሁን ልክ ነህ። በቃ ለሩታ ቆማል አይደል? ለሩታ ንጹህ ናት እያልክ ነው። በጣም ሀብሉ ከተፈታ በኋላ አብርሽ ደህና ቢሆን በቃ ኖርማል እንደመጀመሪያ ሆኖ ቢሆን አንተ ልክ ነህ። አንተ መጠርጠርም ካለብህ እኮ አብርሽ ከዚህ በፊት ማን ጋር ነበር ነው? ገብቷል? ሩታ ጋር እኮ አልነበረም። ገብቷል? ሩታ ጋር ያልነበረ ሰው ነው ሩታን ጥርጣሬ ውስጥ እየከተታችኋላችሁ። ሄርሜላ እየወደደችው ወደ ሩታ እንዲመለስ እሷ አስደገመችበት። ታዲያ ምናልባት የሷ ሴራ ቢሆንስ ከየት ታውቃለህ? ስለ ሩታ እንዳታምኗት ቤተሰቡ እንዲጠላት ብዙ ነገር እያደረገች ቢሆንስ? ገብቷል? ይህን ነገር እንዴት ለመፈተሽ እናንተ አልሞከራችሁ? ባንዴ ሩታና ኤፍሬም ላይ ነገሮችን ከማክበድ ይልቅ ዞር ብላችሁ ኤርሜላ ጋር ያለውን ነገር ለምን ማየት አልሞከራችሁም እናንተ ማለት ነው? አሁንም እኛ ነገር እንደዚህ ብለን አልደመደምንም። ማጣራት ባለብን ልክ እያጣራ ነው። አብርሽ አሁንም ሀብሉን ተፈታ እንጂ አብርሽ አሁንም ደህና አይደለም። ገብቷል አይደለም? እኛ ደግሞ ትልቁ ጭንቀታችን የአብርሽ ደህንነት ነው። ብዙ ቤተሰብም አሉ ገብቷል የሚከታተሉ ቤተሰብም አንዳንዱ የሆነ ነገር ይላል። ሰው ሁሉ ምን አለ መሰለ አንዳንዴ አንተ የተረዳህበት ነው ያልረዳህ። ተረዳኸኝ አይደለም? ያንተ ጭንቅላት የኔ ነው አይደለም። የኔ ጭንቅላት የሚከታተሉን ቤተሰብ ነው አይደለም። እኔም በራሴ ጭንቅላት ነው የምመላለሰው፣ እነሱም በራሳቸው ጭንቅላት ነው ይመላል። ሰው በገባው ልክ ነው የሚያወራው። ገብቷል አይደለም? ሁሉም ሰው ባወቀው በሰማው ባየው ነገር። አንዳንዴ ደግሞ ዝም ብሎ አየው ወይ ደግሞ የሆነ ነገር ሆነ ተብሎ ዝም ብሎ ከማውራት ይልቅ ተጠግተህ ቦታው ላይ ሆነ ምን ተፈጥሯል ምን ችግር አለ ብለህ መናገር የመሰለ ነገር እያለ አንዳንዱ ሰው ዝም ብሎ በእይታ ይፈርዳል። አንተም አሁን እያረክ ያለው ልክ እንደዛው በእይታ አይደለም። አንተ ሩታ አሁን አንተ ሩታ ምንም አይነት ጥፋት የለባትም፣ ምንም አይነት ችግር የለባትም ነው እያልከኝ ያለው። በትክክል ምንም አይነት ችግር ከሌለባት ደና ከሆነች እኔ አሁንም ደና ትሆን የምንፈልገው ደህንነቷ ነው። ገብቷል አይደለ? ምንም ቢሆን ምንም ቤተሰባችን ናት፣ ደና እንድትሆን ነው የምንፈልገው። ነገር ግን ወንድማችን አብርሽ ትላንት በምናውቀው አብርሽ አይደለም እያልኳት ነው ብለ ራሷ ትላንት የማውቀው አብርሽ አይደለም። ትላንት የማውቀው አብርሽ ስላልሆነ የተፈጠረውን ነገር በስነ ስርዓት አስረጂ ምን ተፈጥሮ ነው ብላትም ያንን ነገር ልትነግረኝ አልቻለችም። እንግዲህ መቼም ቪዲዮውን ትላንት በስነ ስርዓት ታየው እንድትነገር እናንተ እኮ ሩታን እያናገራችሁት ያለበት መንገድ እውነቱን እንድትነግራችሁ ወይ ደግሞ የተፈጠረውን ነገር በቅርጽ ለማስረዳት የሚገፋፋ አይደለም። እሷን በሌላ ነገር እያሰባችሁ ሌላ ነገር እየጠየኳት ነው። ምን ሆኖ ነው ወንድሜ? ለምንድን ነው እንደዚህ ሆኖ? ትላንትና የምታውቂ አብርሽ እንደዚህ አይነት ሰው ነው ወይ? ትላንትና አብርሽ እንደዚህ ነው ወይ? ዛሬ ደግሞ እንደዚህ ድንዝዝ ሲል ምን በቃ ወደ ቤቱ አሁን ሚስቱን መረጠ አይባልም። ያለች ምላሽ ነው። ገብቷላ? ሚስቱን መረጠ። ሚስቱን መምረጡ እሳየው። ታዲያ የምንፈልገውም እኮ እኛ ሚስቱን መምረጡ ነው። ነገር ግን በምን አይነት መንገድ ነው የሚመርጠው? ያልገባ ነገር ይኸውልህ፣ ሩታ በጣም እልኸኛ ሴት ናት። ገብቷል? ከዛ በፊትም አብሉ ላይ ምንም ነገር እንደሌለ ልትነግራችሁ ነበር። ግን ደግሞ እናንተ ያሰባችሁት መንገድ በጣም የሚያስጠላና ሰዎችም እያሰቧት ያለው መንገድ ሌላ ሲሆን እልይዟት እስኪ ያመጡት ነገር ካመጡ ያምጡ ወይ ገሉኝ እንደሆነ አያሉ በማለት እልይዟት እንጂ አብሉ ላይ ምንም ነገር እንደሌለ ሁላችንም እናውቀው ነገር ነው። ገብቷል? በል ደግሞ ወሬው ወደ ሌላ ነገር ሲቀየር እኔ ደብሮኝ የእህቴን ነፃነት ስለምፈልግ የእህቴን ስም መመለስ ስለምፈልግ አብሉ እንዲፈታ ፈለግኩኝ። ገብቷል? ግን አብሉን ፈታችሁ ምንም የተለየ ነገር የለም። አብርሃም ደህና አይደለም እኮ ታዲያ አብሉም ላይ
ኖ እኔ ላንተ ጥያቄውን ልጠይቅ። ታዲያ አብርሽ ምን ሆኖ ነው አንተ አሁን እዚች ጋር ማለት ለሩታ ጠበቃ ሆነ እየተከራከርክ ነው ያለው ወይስ ትክክለኛውን እውነታውን ነገር እየፈለክ ነው ያለው? አብርሽ ደና እንዲሆን አስፈልግም ነው? አብርሃም ደና እንዲሆን ፈልጋለሁ። ሩታ ግን ምን ሆነ ታዲያ? እሺ አብርሽ ምን ሆኖ ነው? እሺ አብርሃም የሆነውን ነገር ማለት ነው በጊዜ ሂደት የምናውቀው ይሆናል። ግን ሩታ ደግሞ ጠንቅቄ ስለማውቃት አብርሽ ላይ ምንም እንዳላደረገች ነው እየነገርኩ ያለሁት። አብርሃም ደና እንዳልሆነ ሁላችንም የምናውቀው ነገር ነው። ማን እንዳደረገው ደግሞ በጊዜ ሂደት ሁላችንም የምናውቀው ነገር ይሆናል። ዋናው ግን እዚህ ጋር ሩታ ምንም እንዳላደረገች ማወቃችሁ ነው። ሙሉ ቤተሰቡ አንተም ቡዜም ከሩታ ራስ እንድትወርዱ ስለምፈልግ ብቻ ነው። ገብቷል? እንዴት ከራሷ ልውረድ እንዴ? እኔ እንኳን እሱን ተውና ወንድሜ ኤፍሬምን በራሱ ለኔ እሱ ላይ ራሱ ጥያቄ ያለኝ እኔ የጠረጠራችኋት ባብሉ አልነበር? በሀብሉ ምን ጠርጥራት? በምንም ጠርጥራት? አሁን ያለው አብርሽ ማጋ ነው አይደለም? ሌላም ከዛላችሁ አብርሽ ያለው ማጋ ነው። በፍላጎቱ እኮ ነው ሩታ ጋር ይሆነው። ወይኔ አብርሽ በፍላጎቱ ከሆነ ትክክለኛውን አብርሽን ነው እኛ የምንፈልገው። አሁን እኛ ትላንትና የአብርሽ የምናውቀው አብርሽ ዛሬ ላይ የለም። ገብቷል አይደለም? ዛሬ የምናውቀው አብርሽ ሌላ ሰው ነው። ሌላ ሰው ስለሆነ እንዴት አድርጌ ነው እኔ ላንተ ምን እንድልፈልግ? በኤርሜላስ ሌላ ነገር ሆኖ ቢሆንስ ከታቃለም ዴቭ የምሬን ነው። አንተ እኮ አሁን በስነ ስርዓት ከሁለቱም ጎን ሆነ ነገሮችን ሚዛናዊ አድርገህ ነው መሄድ ያለብህ። ገብቷል? ለወንድም የምትጨነቅ ከሆነ ደህንነቱን መመለስ የምትፈልግ ከሆነ በአንድ መስመር ሩታን ተጨነ እውነቱን እንድታወጣ አይደለም። ኤርሜላስ አብራሽ የሆነ ነገር አድርጋው የምታውቀው ነገር አለ? እኔ ማለት ነው ኤርሜላም የሆነ ነገር አረገችው፣ ሩታም የሆነ ነገር አረገችው። አሁን እናንተ የሆነ ነገር ሲባል የሆነ ነገር ታመጣላችሁ። የዛሬ የሆነ ነገር ስላችሁ ሌላ አዲስ ነገር ታመጣላችሁ። ተረዳኝ አይደለም? አዳዲስ ነገር በየጊዜው አዳዲስ ነገር እያመጣችሁ ነው። ዛሬ ላይ ብላችሁ ደግሞ ሄርሜላ የሆነ ነገር አድርጋው ቢሆንስ እያልከኝ ነው። ሌላ ነገር እየጨመርክ ነው ያለው። ተረዳኝ አይደለም? እንዴት አልጨመረም ታዲያ? ኖ ሄርሜላ የሆነ ነገር አርጋ ቢሆን ቆየሽ ማለት በእኛ ፊት እንደዛ ወደዋለሁ እየየ እንደዛ የምታለቅሰው ምን የምትለው እያስመሰለሽ ነው እያልከኝ ነው። በጊዜ ሂደት ግን አብርሃም ከሩታ ጋር ሄዶ ቤት ሲያሳልፍ የሆነ ነገር ሊደብራት ይችላል። ገብቷል? ብትወደውም ግን ደግሞ አብርሃም የሚያደርገው ነገር አናዶት ይህን ነገር ልታደርግ ትችላለች። ከኤርሜላ ጋር ሆኖ አብርሃም ሩታ ቤት ሄዶ ከአንድ ሙለቴ አድሮ የተመለሰበት ጊዜ አለ። ያ ነገር አናዷት ሊሆን ይችላል ኤርሜላ። ገብቷል? ያንን ነገር እንዴት አላያችሁትም እናንተ? እኛ አሁን ዋናው ነገር የምንፈልገው ነገር እኛ የወንድማችን ማዳን ነው የምንፈልገው። ገብቷል አይደለም? ይሄ ምላሽ ደግሞ ለቤተሰብም ነው ለሚከታተሉን ሰዎችም ነው። ይሄንን እንመላ አብርሽን ማዳን እጅግ በጣም እንደ ቤተሰብ እንፈልጋለን። ነገር ግን በምን አይነት መንገድ እናድነዋለን? ልጁ እንግዲህ ወደኛ መጥቶ ነበረ። ትንሽ ቀን እንኳን 2 ቀን 3 ቀን ከኛ ጋር ይቀመጥ ብንላት አንገት ይበጠስ አይቀመጥም፣ ቤቱ ነው የሚሄደው። አብርሃም አልቀመጥም ቤቴ ነው የሚሄደው አለ። ቤቱ ምርጫው መምረጡ ለምን መቼስ ከሚስት ጋር አትሆንም ና እኔ ጋር ማለት አልችልም። ሚስቱን መምረጡ ልክ ነው። ነገር ግን እኛ አብርሽ ትላንትና አሁንም በተደጋጋሚ እያወራው ነው። በቃ ትላንት ማውቀው አብርሃም ትላንት የነበረው ማንነት ትላንት የነበረው ነገር ዛሬ ላይ የለም። እንደዚህ ድንዝዝ ብሎ ተነስ ስትለው ይነሳል፣ ቁጭ በል ስትለው ቁጭ ይላል፣ ብላ ስትለው ይበላል። ምን ማለት ነው ይሄ? አብርሃም በራሱ የሚመራ ሰው ነበር። ብዙ ኃላፊነት ያለበት ብዙ ሰው በስሩ የሚያስተዳድር ብዙ ስራ ያለበት ሰው ነው። አሁን ግን እንደዚህ ሆኖ ቤት ውስጥ ብቻ ቁጭ ሲል እንዴ እናንተ ራሱ አሁን አንተ ራስ መተለኔ ይሄ እንደዚህ ማውራት በራሱ ድፍረት ነው። በቃ ሩታ ልክ ናት። ምኑ ነው ልክ ከሆነ በቃ ትንሽ ጊዜ በቃ ቢያንስ ባሏ አሁን እሱ የመሰላት ምናልባት ከዚህ በፊት አብርሽ በጣም ያስቸግር ስለነበረ ውጪ ይነስ ስለነበረ ሌላ ቦታ ይር ስለነበረ አይደለም አስጨርሰኝ እኮ ስጠይቅ በትህትና ገብቷል። ሩታም አብርሽን እንድትተው 3 ቀን ከናንተ ጋር አብሩ ለማሳለፍ ስትጠይቋት በትዕቢት አይደለም። ገብቷል? የሆነ ንግራችሁ አስተካክላችሁ ነው እንጂ እሷ ጋር የሆነ ነገር እንዳደረገች እንዲሰማት አድርጋችሁ ውስጧን እንዲከነክናት አድርጋችሁ ሳይሆን ንጽህናዋን አልፈለገችውም። ራሷ ንጽህናዋን ብትፈልግ የሰው ልጅ በእልም ነገር ያደርጋል። ንጽህናዋን ብትፈልግ እኮ አንተ የፈለገ ቢሆን ንጽህናዋን ብትፈልግ መናገር ትችላለች። ተረዳኝ አይደለ? በቃ እኔ ንጹህ ነኝ። ስለዚህ ወንድማችሁ ከትላንትና ተቀይሮባችኋል አይደለም? አዎ ከተቀየረባችሁ በቃ እስኪ እናንተ ጋር 1-2 ቀን ሆነ 3 ቀን እዩትና ምንም ካልተሻሻለ ወይም ማይሻሻልበት መንገድ ካለ ሌላ ቦታ ወደ ሕክምና ይዘነው እንሄዳለን ብላ እንደ ሚስት መናገር ሲገባት ትላንትና አብርሃም በጣም እያስቸገራት ስለነበረ ዛሬ በቃ የሆነ ነገር ስትለው እሺ ስላላት ያንን ነገር ደስ ብሏት ነው እንዴ? ይህ ማለት እኮ ነገ ልጅ ተሳስሮ ቤት ውስጥ እስረኛ ልታደርገው ነው እንዴ?
እናንተም እኮ እንደምስት የሚገባትን ክብር ሰጣችሁ እያናገራችሁ ስላልሆነ ነው። ገብቷል። ቡዜ እንደዛ ከሷ ጋር አፍ ስትካፈት ጭራሽ ለመያያዝ እንደዚህ ስትደርስ ክብርን ሰጣት አይደለም። ገብቷል። የሰው ልጅ ደግሞ ከምንም በላይ ክብሩን ይወዳል። ገብቷል። የምትሰጠውን ቦታ ያያል። ለሩታ የሰጣችኋትን ቦታ ስላወቀች ነው በምላሹ ለእናንተ እየሰጠቻችሁ ያላችሁት። ስለዚህ ሩታን ማክበር ይቀርማል። ሲጀመር ቢኒ ከዚህ በፊት እኔ እናንተ አውርተናል አይደል? ሩታ ከአብርሽ ጋራ እንዲታረቁ ብለን አውርተናል። እኔ ስንት ጊዜ ለምኛታለሁ ሩታን በክብር በስነ ስርዓት አስቀምጬ፣ ሩታ ያለው ነገር እንደዚህ ነው። አንቺም እንደ ሚስት ማድረግ ያለብሽ እንደዚህ አድርጊ፣ በእንደዚህ አይነት መንገድ ብታደርጊ እንደዚህ ይሆናል፣ እንደዚህ ቢሆን ጥሩ ይሆናል። ተረዳኸኝ አይደል? እንደዚህ ይሄንን ሁሉ ነገር ብያት አስረድቻት፣ ዛሬ ላይ መሆን ያለባት እንደ ሚስት ነው። ሚስት ደግሞ ከሆነች የባሏ ራስ ሳይሆን ገብቷል አይደለም? ሚስት ነው። ሚስት በሚስት ቦታ ስትሆን ነው የሚያምርባት። ባለም በባል ቦታ ሲሆን ነው የሚያምርበት። ገብቷል። ስለዚህ ይሄ እኮ ምንም እንትን እኛ እኮ ኢትዮጵያውያኖች ነን አይደለም? እንደ መጽሐፍ ቅዱስ በራሱ የሚስት ራስ ማን ነው? ባል ነው የሚለው። ተረዳኸኝ አይደለም? ስለዛ እሷ በስነ ስርዓት እሱ ራስ ሆኖ መኖር ሲገባው ሚስት ሆኖ ቤት ውስጥ እንዲኖርላት መፈለግ በራሱ ይሄ በራሱ ትልቅ ነውር የሆነ ነገር ነው። አብርሽን ቤት አስራው ማስቀመጥ ቢኒ እኔ በዚህ ልክ ካንተ ጋር እንደዚህ ነው። አሁንም እኮ እየነገርከኝ ነው። እሷ አስራው እንዳስቀመጠችው ምንም እርግጠኛ አይደለም። በቃ ጊዜ ይፈታዋል እንተው እኮ። ከእንግዲህ ግን ሩታ እንድትናገሯት አልፈልጉም። አንተም ቡዜም በማታውቁት ርዕስ እየመጣችሁ ሩታ እንደዚህ ነች፣ እሷ ናት እንደዚህ ያደረገችው እንድትሉ አልፈልግም። በቃ አብሉ ነበር፣ አብሉ ተፈቷል፣ አለቀ። ሩታ ደና አብርሽ ደና እስከሚሆን ድረስ ሩታን መጠየቅ ያላቁም። ሌላ ሰው መጠየቅ ለምን አልፈለጋችሁም እናንተ? ያለው ማጋ ነው ዋናው ነጥብ ያለው አብርሽ ያለው ሩታ ጋር ነው። አብርሽ ሄርሜላ ጋር ሆኖ ቢሆን ሄርሜላን ነው የምጠይቀው። ተረዳኝ አይደለም? አንተ ጋር ሆኖ ቢሆን አንተን ነው የምጠይቀው። ግን አሁን ያለው ማጋ ነው ሩታ ጋር ነው። ስለዚህ ሩታን ነው እንጂ የምጠይቀው ማንን ልጠይቅ ፈልጋል? ማጋ ሄጄ ማንን ላናገር? ገብቷል። ያለው እሷ ጋር ከሆነ እሷን ነው እንጂ መጠየቅ የምችለው እኔ ማንን ነው መጠየቅ የምችለው? ብቻ ግን አብርሽ ደህና እንዳይሆን እያደረጋችሁ ያላችሁት እናንተ ቤተሰቡ ናችሁ። እንድትረዳ የምፈልገው ነገር ማለት ነው ሩታ ዲቭ ጠንቀህ ታውቃታለህ። አሁን እውነት ለመናገር እኔ እንጃ እኔ በማውቃት ልክ አንተም ታውቃታለህ ብዬ አስባለሁ። ሩታን ይናክል የወረደ ተግባር የልጁ አባት ላይ የምትሰራን አይነት ሴት እንዳልሆነች ሁላችንም የምናውቀው ነገር ነው። ገብቷል። አሁንም ጊዜ አለ። ሩታ ይህንን ነገር ጠንቀቃ ይህንን ነገር እንደማታደርግ ሁላችንም የምናውቀው ነገር ነው። አሁንም ጊዜ አለ። ገብቷል። የአብርሽን ደህንነት መመለስ የምትፈልግ ከሆነ አሁን የምትሄዱበት መንገድ አይደለም። አሁን ከምትሄዱበት ከልኝነት ከመጮ ወጣችሁ በተረጋጋ መንፈስ ሩታንም ማናገር ካለባችሁ አናግራችሁ ለማሳመን ነው እንጂ በዚህ ልክ ሩታ ላይ የጮኸችሁባት ሩታ እንድትናደድ እያደረጋችሁ አብርሽን ማዳን ለኔ አይመስለኝም። እዛም ሆነ በዚህም ለሐሳብህ አመሰግናለሁ። ገብቷል አይደል? ለሐሳብህ እጅግ በጣም ቴንኪው። አንተም ደግሞ በዚህ ልክ ለሩታ ማሰብህ አመሰግናለሁ። ገባ? ግን ለሩታ እንዳሰብከው በቃ ለወንድሜም ጓደኛው ነህና ለሱም ብታስብለት እጅግ መልካም ነው። ለሁሉም ነገር ግን ገብቷል። ሁሉም ነገር ዛሬ ሌላ አዲስ ነው። ነገ ዛሬ እንግዲህ ሀብል እያለን ነበር፣ ሀብሉ ተፈታ። ነገ ደግሞ ሌላ የተለየ ነገር ይመጣል። ተረዳኸኝ አይደለ? ስለዚህ ሁሉም ነገር ጊዜ በጊዜ ስለሚፈታው አሁን እኔ እናንተ እዚህ ክርክር ውስጥ የሆነ ነገር ውስጥ ያልሆነውን ሰውን ከመወንጀል ነፃ እንውጣና ጊዜ የሚፈታውን ነገር ማየቱ የተሻለ ነው። ሩታም ላይ አትፍረድ ምናምን ለሚለው ሩታ ላይ እኔ ከመፍረድ ወደ ኋላ አይደለም። ያ ወንድሜ ላይ እንኳን ሩታ ላይ አይደለም ኤፍሬም ላይ ከመፍረድ ወደ ኋላ አይደለም። ምክንያቱም ያለው ማጋ ነው እነሱ ጋር ነው። ኤፍሬም በአሁን ሰዓት ከሩታ ጋር ነው ያለው። ከሷ ጋር ሙጥኝ ብሎ እሱ ራሱ እኔ ግራ ያጋባኝ። ተረዳኝ አይደል? ስለዚህ ሁሉም ነገር ወንድሜም ላይ ሩታም ላይ ሁለቱም ለኔ ቤተሰቦች ናቸው። ኤፍሬም ደግሞ ወንድሜ ነው። ወንድሜም ጥፋተኛ ነው እያልኩ ነው በአብርሽ እንደዚህ መሆን። ስለዛ ሁለቱም ጥፋተኛ እንዳልሆኑ ላንተ እኔ አዲስ ዜና አመጣልሃለሁ። ገብቷል። የአብርሃምም ደህንነት ከሚመለከቱት ሰዎች እኔም አንድ ነኝ። አብርሃም እንዲሆኑ ማየትም አልፈልግም። ገብቷል። ግን በምን መረጃ ካላችሁ ሩታ በቃ ምንም ነገር እጇ እንደሌለበት ትክክለኛ መረጃ ካላችሁ ስጡንና ከዛ በኋላ ደግሞ ቢያንስ ሩታ ምትቀርቧት ከሆነ ምትሰማችሁ ከሆነ አብርሽን ትንሽ ለቃው ከኛ ጋር እንዲሆን በቃ ትስጣት። ከዛ በኋላ ይመለሳል።
ያ ነገር ከፈለጋችሁ እናደርጋለን። አብርሽ መቼስ ከሩታ ጋር ትላንትናም እኮ ከሩታ ጋር እንዲገናኝ ነበር ጥረታችን። ከሩታ ጋር ተለያይቶ ሌላ ቦታ ሄዶ ከሌላ ሴት ጋር እንዲኖር ፍላጎት የለንም እኛ ገባ። የራሱ የልጁ ምርጫ ነው እንጂ ከሄርሜላ ጋር መጀመሪያ መሆን የኛ ምርጫ አይደለም። የኛ ምርጫ የሉሌን እናት በስነ ስርዓት ከሷ ጋር እንዲኖር ነው ፍላጎታችን። እናንተ ያላገኛችሁት ነጥብ ይሄ ነው። ለሐሳብ ግን እጅግ አመሰግናለሁ። እሺ ዴቭ አመሰግናለሁ ስለመጣ በጣም አመሰግናለሁ። አሁንም አስበበት ጊዜ አለ። አሁንም ቢሆን ኤርሜላን ከመጠርጠር ወደ ኋላ እንዳትል፣ ኤርሜላም ንጹህ ናት ብለን እንድታስብ አልፈልግም። ገብቷል። በዙሪያ ያሉት እንዳለ ከአብርሽ ጋር የሚገናኙት ከሱ ጋር ማውራት እንዳለ መጠርጠር አለብህ ብዬ ነው ማስበው። ግን ስለመጣ በጣም አመሰግናለሁ። ሁሉንም መረመራለን በቻልነው መጠን እና ደግሞ አብርሽ በቅርቡ ደህና ይሆናል ብዬ አስባለሁ። በቅርቡም ደግሞ ጤንነቱ ይመለሳል። አመሰግናለሁ። እሺ ዲቢ እንግዲህ ቤተሰብ አይታችኋል። ከዴቭ ጋርም የነበረኝ ግንኙነት ይሄ ነው። ብቻ ሩታ ንጹህ እንደሆነች አሁንም 100% እርግጠኛ ነኝ። ስለዚህ ሁላችሁንም አመሰግናለሁ። ወዳችኋለሁ።